የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ሲገቡ ነገር ግን አቀባበሉ ብዙዎችን አስገርሟል። ሺ ጂንፒንግ አውሮፕላን ማረፊያ አልተገኙም። ቀይ ምንጣፍ ለማን እንደተነጠፈ የአሜሪካ የበላይነትም በቻይና ምድር ያከተመለት ይመስላል። እነኚህን ዝርዝር መረጃዎች በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ብዙውን ጊዜ እንደ አሜሪካ ያሉ ትልቅ አገር መሪ ቻይና ሲገባ የቻይናው ፕሬዝዳንት ራሳቸውን ባይገኙ እንኳ ከፍተኛ የመንግስት ባለስልጣናትና ደማቅ ወታደራዊ አቀባበል ሲጠበቅ፣ ነገር ግን በዚህኛው የትራምፕ ጉብኝት ትራምፕ የተቀበሏቸው የቻይናው ምክትል ፕሬዝዳንትና የውጭ ጉዳይ ሚኒስትር ዝቅተኛ መኮንኖች መሆናቸው፣ ይህ ደግሞ የቻይና ለጉብኝት የሰጠችው ግምት ዝቅተኛ መሆኑን የሚያሳይ መረጃ ሲወጣ፣ ዋይት ሀውስ ቀይ ምንጣፍ ተነጥፎላቸዋል በማለትም ሁኔታውን ለማለስለስ ቢሞክሩም ተቺዎች ግን ቀይ ምንጣፍ ለማንኛውም ሀገር መሪ ይነጠፋል፣ ዋናው ቁም ነገር ግን የተቀበላቸው ሰው ማዕረጉ ነው ሲሉ ሀሳባቸውን የገለጹ ተንታኞች አልጠፉም። ተቺዎች ይህንን አቀባበል ንቀት ብለው በሚጠሩበት በሚከተሉት ምክንያቶች ሲሆን ቻይና አሁን ራሷን እንደ ዓለም ልዕለ ኃያል እያየች መሆኑና አሜሪካን እንደማትፈራት ለማሳየት የተጠቀመችበት ዘዴ ነው ሲሉ ትራምፕ ወደ ድርድር ጠረጴዛ ከመምጣታቸው በፊት በስነ ልቦና ረገድ እንዲዳከሙና ቻይና እኛ አንፈልግህም አንተ ነህ የፈለግከን የሚል ስሜት እንዲሰማቸው ለማድረግ የተደረገ ነው ሲባል፣ የአሜሪካው መንግስት ዋይት ሀውስ ሁኔታውን በአዎንታዊ መልኩ ለማቅረብ ጥረት ቢያደርግም አቀባበሉ አስደናቂ ነበር፣ የክብር ዘብ ቆሞልኛል በማለት መግለጫ ቢሰጥም ይህ የሆነበት ግን የፕሬዝዳንቱን ክብር ለመጠበቅና ለአሜሪካ ሕዝብ ዘንድ ትራምፕ የተናቁ መሪ የሚል ወሬ እንዳይናፈስ ለመከላከል ሲሆን፣ ነገር ግን በቦታው የነበሩ ጋዜጠኞችና የፖለቲካ ተንታኞች አቀባበሉ ከዚህ ቀደሙ ለሌሎች ለአነስተኛ ሀገራት መሪዎች እንኳ ከሚደረገው ያልበለጠ መሆኑን ዘግበዋል። ትራምፕ በትሪሊዮን ዶላር ሀብት ያላቸው የአሜሪካ ኩባንያዎች ዋና ስራ አስፈጻሚዎችን ይዘው ቢሄዱም ቻይና ግን እነዚህን የቢዝነስ ግዙፎች በአውሮፕላን ማረፊያ ባለመቀበል ገንዘባችሁንና የኩባንያችሁን ብዛት አያስደንቀንም የሚል ቀዝቃዛ ምላሽ መስጠቷ፣ ይህ ሁኔታ ትራምፕ ወደ ቤጂንግ የገቡት ያለ ምንም ትልቅ የመደራደሪያ ካርድ መሆኑን ያሳያል ተብሏል። ይህ የአውሮፕላን ማረፊያ ድራማ የሁለቱ አገራት ግንኙነት ወደ አዲስ ምዕራፍ መሸጋገሩን ያሳያል። ቻይና አሁን ላይ ለአሜሪካ በእኩልነት ወይም ከዚያ በላይ የሆነ ደረጃ ለመቆም ያላትን ፍላጎት በተግባር ስታሳይ አጋጣሚ ሆኖ ተመዝግቧል። ይህ ሁኔታ ታዲያ ለአሜሪካ በጣም ውርደት ሆኗል ተብሏል። በሌላኛው ዝርዝር መረጃችን ሊዝ ግራሃም አሜሪካ በሆርሙዝ ሰርጥ። ሌላኛው አስገራሚ ዜና የሊዝ ግራሃም አሜሪካን በሆርሙዝ ስትሬት ላይ ያላትን ቁጥጥር እያጣች መሆኑን ሲረዳ ቻይና ጣልቃ እንድትገባ ጥሪ አቅርቧል። ይህ የባህር መስመር ለዓለም የነዳጅ አቅርቦት እጅግ ወሳኝ ቢሆንም ኢራን ይህንን መስመር የመዝጋት ወይም የመቆጣጠር አቅም ስላላት ግራሃም ቻይና ተጽዕኖን ተጠቅማ ኢራንን እንድታቆምላት ተማጽነዋል በማለት የአሜሪካውን በአካባቢ ያለው ወታደራዊና ዲፕሎማሲያዊ የበላይነት እየቀነሰ በመምጣቱ እባካችሁ እርዱን የሚል የሚመስል የልመና ድምጽ ማሰማታቸው ለብዙዎች አስገራሚ ሆኗል። ይህ አሜሪካ ብቻዋን ቀውሱን መቆጣጠር እንደማትችል በግልጽ ያሳየ ኩነት ሆኗል። ግራሃም በአንድ በኩል ለምህረት እንደሚለምን ሰው ሆነው በሌላ በኩል ደግሞ የቻይናን ኢኮኖሚ እናፈርሳለን በሚል ሲዝቱ ተደምጠዋል። ትራምፕ ወደ ስልጣን ሲመለሱ ወይም ስልጣን ላይ ሲሆኑ የቻይና ኢኮኖሚ ይደቃል፣ ከፍተኛ ታሪፎችን ይጥላሉ በማለት የዛቻ ድምጽ አሰምተዋል። በአንድ በኩል ቻይና ዲፕሎማሲ እርዳታ እየፈለጉ፣ በሌላ በኩል ደግሞ እናጠፋቸዋለን ብሎ መዛት በዲፕሎማሲያዊ ዓለም የከሸፈ ስልት ሲባል ጫናና የሁኔታዎችን አለመቻል ያሳያል ብሏል። በመረጃው ላይ እንደተጠቀሰው ግራሃም የሚከተሏቸው ፖሊሲዎችና የሚሰጧቸው መግለጫዎች እርስ በእርሳቸው የሚጋጩ በመሆናቸው በብዙ ዘንድ ትዝብትን አትርፈዋል። በአንድ ወቅት የትራምፕ ቀንደኛ ተቃዋሚ፣ በሌላ ጊዜ ደግሞ ታማኝ ደጋፊ መሆናቸው አቋም የሌላቸው ሰው እንዲመስሉ ሲያደርጋቸው፣ አሜሪካ በአሜሪካ ያላትን የበላይነት ለማስጠበቅ ሲሉ የሚጠቀሙት የንግግር ከእውነታው የራቀና ስሜታዊ በመሆኑ ለትችት ዳርጓቸዋል። ይህ የግራሃም ብጥብጥ ለቻይናውያን ባለስልጣናት ትልቅ መሳለቂያ ሲሆን፣ ቻይና የአሜሪካ ፖለቲከኞች ግራ መጋባታቸውንና ምን ማድረግ እንዳለባቸው እንደጠፋቸውም ለማሳየት የግራሃምን ንግግር እንደማሳያ ተጠቅመውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ከገቡ በኋላ ደግሞ ስለ አሜሪካና ስለ ኢራን ጦርነት ከቻይና ጋር ለመወያየት ሞክረዋል። የሆርሙዝ ስትሬት በዓለም ላይ ካለው የነዳጅ ንግድ ውስጥ በአንድ ሶስተኛ የሚያልፍበት እጅግ ወሳኝ የውሃ መስመር በመሆኑ ኢራን ይህንን መስመር የመቆጣጠር አቅም ስላላት እንደ አሜሪካ ያሉ አገራት ሁልጊዜም ስጋት አለባቸው። ኢራን በመስመሩ ለሚያልፉ መርከቦች
የመተላለፊያ ታክስም በመጣል ጀምራለች። ኢራን ታዲያ ለቻይና መርከቦች ልዩ ፍቃድ ሰጥታ ቻይና ታክስ አንከፍልም ብትልም ክፍያው ግን ስሙን በመቀየር ለአካባቢው ጥበቃና ሎጂስቲክስ ጥገና የሚውል ክፍያ በሚል ሽፋን እየከፈለች መርከቡን በነፃ እንደሚያልፍ አድርጋለች ተብሏል። ኢራን በዚህ ስምምነት ቻይናን ከጎኗ አሰልፋ ቻይና መርከቦቿ በሰላም እስካለፉ ድረስ አሜሪካ በኢራን ላይ ለምትጥለው ማዕቀብ ተባባሪ የምትሆንበት ምንም ምክንያት የላትም። ትራምፕ ወደ ቤጂንግ የሄዱት አንድ ትልቅ እቅድ ይዘው ነበር። ቻይና ሆይ ኢራን የሆርሙዝ ስትሬትን ከዘጋች የነዳጅ አቅርቦትሽ ይቋረጣል፣ ስለዚህ እኛ ኢራን ላይ ጫና እንድንፈጥር እርጅን ለማለት ሲሆን ትራምፕ ታዲያ ቤጂንግ ከመድረሳቸው በፊት ኢራን ለቻይና መርከቦች መንገዱን ክፍት አድርጋለች። ቻይና አሁን ከኢራን የምታገኘው ነዳጅም ሆነ መርከቦቿ ደህንነታቸው የተጠበቀ መሆኑ፣ ስለዚህ ትራምፕ ኢራን አብረን እንቅጣ ቢሏቸውም ቻይና እኛ ጋር ምንም ችግር የለም የሚል ቀዝቃዛ ምላሽ እንደሚሰጡ ግልጽ ሆኗል። ይህ የትራምፕ ትልቁን የመወጫ ካርድ ታዲያ ይህ የትራምፕ ትልቁን የመጫወቻ ካርድ ቀድሞ ማቃጠሉ ዋጋ ነገር ግን ይህ የትራምፕ ትልቁ የመጫወቻ ካርድ ቀድሞ መቃጠሉን ያሳያል። ቻይና አሁን ከኢራን ጋር ግጭት ውስጥ መግባት አትፈልግም። ምክንያቱም እርካሽ ነዳጅ ኢራን ለቻይና በቅናሽ ነዳጅ ታቀርባለች። ሁለቱም ሀገራት የአሜሪካን የዓለም ፖሊሲነት የሚቃወሙ በመሆናቸው በመካከለኛው ያለው ጥምረት እየጠነከረ መምጣቱ ትራምፕ ቻይና ለኢራን ወታደራዊ መሳሪያ አትሰጥም ብላለች ቢሉም በተግባር ግን ቻይና ለኢራን በቴክኖሎጂ በደህንነት ዘርፍ ያላቸው ግንኙነት በሚስጥር እየተቀጠለ መሆኑ ተንታኞች ተናግረዋል። ሳውዲ አረቢያ ጦርነቱን ይቁም ከፍተኛ ኢኮኖሚ ኪሳራ ደረሰብን ብትልም እየደረሰብን ነው በማለት ለትራምፕ ብታመለክትም ኢራን ግን በበኩሏ ጠላቶቻችን እስካልሆናችሁ ድረስ መንገዱ ክፍት ነው፣ ካልሆነ ግን ታክስ ክፈሉ በማለት በቀጠናው የበላይነቷን እያሳየች ትገኛለች። ኢራን በትራምፕ ላይ ጎል አስቆጥራ ቻይናን ቀድማ በቁጥጥሯ ስር በማድረግ የአሜሪካን የዲፕሎማሲ ወጥመድ ሰብራለች። አሁን ቻይና እና ኢራን በአንድ መስመር ላይ መሆናቸው አሜሪካ ምን አማራጭ ይኖራት ይሆን የሚል ሐሳብ እየተነሳ ይገኛል። ምንም እንኳን በአቀባበሉ ላይ ቅዝቃዜ ቢታይም በንግግር ጠረጴዛው ላይ ግን ሁለቱም መሪዎች ለዓለም የተለየ ገጽታ ማሳየት ሲጀምሩ ትራምፕ ፕሬዝዳንት ዢን ታላቅ ጓደኛ ብለው መጥራታቸው የተለመደ የንግግር ስልታቸው ቢሆንም በትችትና በዛቻ ከመጀመር ይልቅ ግለሰባዊ ግንኙነትን በማስቀደም ቻይናን ወደ አሜሪካ ፍላጎት ለማምጣት ሲሞክሩ ታይተዋል። ቻይና ለኢራን ወታደራዊ ድጋፍ አትሰጥም ብላኛለች ማለታቸው ትልቅ ስኬት ይመስላቸዋል። ነገር ግን ተንታኞች እንደሚሉት ቻይና ቀጥተኛ ወታደራዊ መሳሪያ ባትልክም የቴክኖሎጂና የኢኮኖሚ ድጋፏን እንደማታቋርጥ ግልጽ መሆኑ እየታወቀ ይህ ለትራምፕ ለቤት ውስጥ ፖለቲካ የሚሆን የድል ዜና ቢሆንም በተግባር ግን ቻይና ከኢራን ጋር ያላትን ስትራቴጂካዊ ግንኙነት አትበጥስም በማለት ይተነትናሉ። ዢ ጂንፒንግ ተቀናቃኝ ሳይሆን አጋር መሆን አለብን ማለታቸው አሜሪካ በቻይና ላይ የምታደርገውን የኢኮኖሚና የቴክኖሎጂ ጫና እንድታቆም የቀረበ ጥሪ ሲሆን በግጭት እንሸነፋለን የሚለው ንግግራቸው አሜሪካ ጦርነት ወይም ጠንካራ ማዕቀብ የምትመርጥ ከሆነ ቻይና እግሯን አጣጥፋ እንደማትቀመጥ ማስጠንቀቂያ ጭምር ያዘለ መልእክት አስተላልፈዋል። ከስብሰባው በኋላ በተሰጠው መግለጫ ላይ ስለ ታይዋን አለመጠቀሱ እጅግ አስገራሚና አነጋጋሪ ሲሆን የታይዋን ጉዳይ ለቻይና ቀይ መስመር መሆኑ ትራምፕ በመግለጫቸው ስለ ታይዋን አለማንሳታቸው ቻይናን ላለማስቆጣትና ሌሎች የንግድ ስምምነቶችን ለማሳካት እንደ መደራደሪያ የተጠቀሙበት ይመስላል። የዝምታ በታይዋን በኩል አሜሪካ ለገዛ ጥቅሟ ስትል ትተው ይሆን የሚል ስጋት ፈጥሮ ሲሆን አሜሪካ ከዚህ ቀደም ለታይዋን የምትሰጠውን ወታደራዊ ድጋፍ እንደ ቋሚ አቋም ብትይዝም በትራምፕ ጉብኝት ወቅት ግን ጉዳዩ ታጥፎ የተቀመጠ ይመስላል። ትራምፕ ዢ ጂንፒንግን በመጨረሻው መስከረም ወር ዋይት ሃውስ እንዲመጡ መጋበዛቸው ውጥረቱን ወደ ንግግር ለመቀየር ያላቸውን ፍላጎት ቢያሳይም ይህ ግብዣ ቻይና በዓለም መድረክ ያላትን ተሰሚነት እውቅና እንደመስጠትም ይቆጠራል። በአጠቃላይ የቤጂንግ ጉዞ ውጤቱ ድብልቅልቅ ያለ ሲሆን ቻይና በአቀባበልና በኢራን ጉዳይ በላይነት አሳይታ የታይዋን ጉዳይም ሳይነሳ በማለፉ በዲፕሎማሲው ረገድ ረክታለች። ትራምፕ ምንም እንኳን ትልቅ ስምምነት ባይፈርሙም ከዢ ጋር ተስማምተናል፣ ጦርነትም አይኖርም፣ ኢራንም አትረዳንም የሚል የፖለቲካ ትርፍ ይዘው ቢመለሱም
ዓለም ደግሞ በሁለቱ ኃያላን መካከል ያለው ውጥረት ለጊዜውም ቢሆን ወደ ሰላማዊ ንግግር ማምራቱ እንደ መልካም አጋጣሚ አይቶታል። ውድ ተመልካቾቼ እስካሁን ስትከታተሉ ስለቆያችሁ አመሰግናለሁ። የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የደወል ምልክቷን በመጫን መረጃ ሲጫን ቶሎ ቶሎ ወደ እናንተ እንዲደርሳችሁ አድርጉ። ከወደዳችሁት ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ሌላ በሰፊው ትንታኔ እስክንገናኝ ድረስ ሰላም ቆዩልኝ።